የሚከፈለውን ክፍያ ከፍለውኝ አይደለም በትክክል አዎ ትንሽ ነገር ከፍለውኛል። ግን ክፍያው ለሁለት ልጅ እንትን የሚል አልነበረም ከነበረው ድካምና እንግልት ጋር። ግን እኔ ያው ለፈጣሪም ብዬ መልካም ነገር ላድርግ ብዬ ነው በብር ብቻ ሳይሆን በመልካም ኤምባሲ ወረቀት ጨርሳ ይዛ ስትሄድ ኤርፖርት ላይ የአረብ ልጅ ነው ተብላ ትያዛለች። እንግዲህ እኔም ያበሻነቱን አላመንኩም። እንደዚህ ሳይ እውነት ያበሻ ከሆነ አባቱን ጥሪው እያልኳት ነው። እና የአረብ ልጅ ነው ተብለው ሲይዟት የአረብ አይደለም ግን የኔ ልጅ አይደለም አንዲት አበሻ ናት ይዣላት ቤት የሰጠችን ብላ ቁጭ ስትል ፖሊሶች ልጁን ቀምተው እሷን ወደ እስር ቤት። ታዲያ ወረቀቱ እንዴት ሊስ ኤምባሲውን ከየት አመጣሽ ሲሏት ኤምባሲ እንደዚህ እኮ ነው ኤምባሲያችን ለሁሉም እንደዚህ እያሰራ ነው ይዘን የምንሄደው ብላ ቁጭ። ጤና ይስጥልኝ ያን ቤተሰቦች እንዴት ናችሁልኝ? እኔ ያለሁላችሁ ውዶችዬ እግዚአብሔር ይመስገን። እሺ ውዶችዬ ያው በኔ ቻናል ሁሌም እኔ የተጠቀምኩበት ለእናንተ ይጠቅማል የምለውን ነገር ነው እና ይዤ የምመጣው። አጋጣሚ ትንሽ ራሴ ነው ሞተንቼ ነበርና ስልኬን እያየው እያለ የሆነ ከስራ ሳስቀምጥላችኋለሁ የሆነ ቪዲዮ አየሁኝ ማለት ነውና ያው ከጠቀማችሁ ሻል አድርጋችሁ ብዬ ነው እኔ ቪዲዮውን ሳየው ያው እኔ ስላለፍኩበት ይሄን ቪዲዮ እናንተም ድጋሚ እንዲህ አይነት ስህተት ቢከሰት ከአረብ ሀገር ከተለያየ አረብ ሀገራት ስትገቡ ሁላችንም የምናደርገው ነገር ስለሆነ እንዳትሸወዱ ከጠቀማችሁ ያው ሸር ላርጋችሁ ብዬ ነው። ምክንያቱም ሀቢባ ለቀዋለችና እዛ ላይ ያየሁኝ የልጅቷ መሸወድ ስለገረመኝ ነውና ይሄን ነገር እስኪ ላጋራችሁ ብዬ ነው። እኔ ወደ ኢትዮጵያ ስመጣ 2 ልጆች ይዤ መጥቻለሁ አስታውሳለሁ። ከአንድም 2 ልጅ አስቡት። 2 ልጅ ማለት ለአንድ ልጅም እንደዚህ ከባድ ነው አይደለም። 2 ልጅ ግን 2 ህፃናቶች ይዤ መጥቻለሁ እህትና ወንድም ማለት ነው። ያን ሰው ልጆች ህፃኑ በጣም ህፃኑ ገና 6 ወር ምናምን ቢሆነው ነው። ሴቷ ደግሞ 3 አመት ቢሆናት ነው። ህፃናቶች ናቸው። በጣም አስቸጋሪ ነበር። ኤምባሲም ብዙ ተመላልሰን ነው ፕሮሰሱ ያለቀው እና ከባድ ነበር። ግን አጋጣሚ ቤተሰቦቻቸውን በጣም ምስኪኖች ነበሩ። ለማገዝ ያህልም ነው እኔ ማለት ያን ያህል ብርም ጥሩ ብር የሚከፈለውን ክፍያ ከፍለውኝ አይደለም በትክክል አዎ ትንሽ ነገር ከፍለውኛል። ግን ክፍያው ለሁለት ልጅ እንትን የሚል አልነበረም ከነበረው ድካምና እንግልት ጋር። ግን እኔ ያው ለፈጣሪም ብዬ መልካም ነገር ላድርግ ብዬ ነው በብር ብቻ ሳይሆን በመልካምነት ይዤ መጥቻለሁ። ግን የሚገርማችሁ ኤምባሲ ላይ በጣም ተሰቃይቻለሁ። እንዴት 2 ልጅ በምን ያህል ጊዜ ወለድሻቸው እንዴት ወለድሻቸው? ያው ኤምባሲ ላይ ኤምባሲውን ለማውጣት በጣም ብዙ ጥያቄ ነበር። ያንን እንደምንም ከፈጣሪ ጋር አለፍኩት። እናታቸውን በጣም ምስኪን ነበረች የምታሳዝን ማለት ነው። እያለቀሰች እሷም አብራኝ ነበረች። እኔ ስገባ እሷ ውጭ ላይ ቆማ በጣም ነበር የምታዝነው የምታለቅሰው። ያ ነገር ሆኖ አለፍነው። ያንን አልፈን ግን የበረራችን ቀን ማታ ግን በስማ እዛ ኢምባንትን ላይ ኤርፖርት ላይ በቃ ነቁ ያዙን። ልጆችሽ አይደሉም በቃ ቀረን ወደ ኋላ። እኛ መጨረሻ ላይ እናትና አባታቸው አሉ ሊሸኙ መጥተዋል። እናቲቱ እንዳልኳችሁ በጣም ምስኪን ናት። አባትየው ምስኪን ነው፣ ስራ የላትም። እናቲቱም ልጆች ይዛ ነው ቤት የተቀመጠችው። እሱም ወጣ ገባ ነው፣ ስራ የለውም። በጣም ተሰቃይተዋል። እና የነበረ ለቅሶ አትጠይቁኝ። በጣም ታለቅስ ነበር። እኔ ራሱ ደነገጥኩኝ። ምክንያቱም ይሄ ወንጀል ነው። ከተነቃ እስር ቤት ነው የምገባው። በጣም ደነገጥኩ። ከስንት አመት ቆይታ በኋላ ሀገሬ እገባለሁ ብዬ ሌላ ጦስ በራሴ ላይ ላምጣልኩ በቃ። እና መብርሃን ድረሽልኝ ነው ስላት የነበረው። እመቤቴን የስውሯ እናቴ በጣም ጠርቻት ነበር እዛ ቦታ ላይ። ጸሎቴን ሰምታ እንደምንም በቃ ሁሉም ገብተው ተሳፋሪዎች እኛ ብቻ ቀረን በቃ ቢባሉ ቢደረጉ በጭራሽ አሉ ልጆቹ አይደሉም ጭራሽ በቃ አሻራ ስጥቼ እዛ ቦታ ላይ ወደ ውስጥ መግባት አልቻልኩም፣ ማለፍ አልቻልኩም። ከለከሉን። በቃ ምን ይደረግ፣ ለቅሶ በለቅሶ ሆነ። በቃ በጣም እንትናል። መጨረሻ ላይ አንድ ሀበሻ ነው ፓይለንት ነውና እኔም ሳለቅስ እዛም ሲያለቅሱ በቃ ገባው እና እኔና ያለኝና ምን ሆነሽ ነው ምናምን አለኝ። አይ እንደዚህ ነበር። እውነቱን ተናገሪ ሲለኝ በቃ ነገርኩትና ምስኪኖች ናቸው፣ ድሃ ነች። እዚህ ጋር እውነቱን ብትናገር ለኔም ወንጀል ነው እንዴት ብዬ እንትን እላለሁና እኔ ድርቅ አልኩ። ግን የሚገርማችሁ በቃ እምባዬ ምናምን ድርቅ። አሁን እዚህ ጋር በልጅቷ የፈረድኩት ሀቢባ ያቀረበቻት ልጅ ተሳስታለች። ምን አስቀባጠራት? ወንጀል እኮ ነው። በሷም ላይ እኮ ያው እስር ቤት ተወረወረች። ድርቅ ብላ ልጄ ነው በቃ። እንዴ ሀበሻ እናምርም እንዴ? ሀበሻ እኮ ያምራል። ሀበሻ እናት ስንት ወላድ በድባብ ስንት ቆንጆ ልጅ ትወልዳለች እንዴ? አረብ ብቻ ነው እንዴ ቆንጆ?
ልጄ ነው ብላ ድርቅ ማለት ነበረባት። አጠፋች። ግን እዚህ ጋር በጣም ተሸወደች እሷ። ከዛ እኔ እንትን አልኩኝ። እሱ ያው ሀበሻ ስለሆነ ለመርዳትም ነው እኔ በቃ ይሄን የካድሽውን ሸምጥጠሽ ከርተሻል። አሁንም ምንም ነገር ቃልሽን ሁለት እንዳታደርገኝ። አረ በጭራሽ አልኩት። ግን እባክህን እርዳኝ አልኩት። እባክህን እንደገና እዛ የተደረደሩት የሚያስፈርሙት ምናምን በየተራ ሁሉንም አናገራቸው። አይ ልጆቿ ናቸው፣ በቃ ልጆቿ ናቸው። እዚህ ሀገር ላይ ማሳደግ አልቻለችም። ወደ ሀገሯ ልትገባ ነው። ልጆቿን ይዛ እባካቸው እርዳት አለ። ፈጣሪም እመቤቴ ስውሯ ማርያም ሰማች ጸሎቴን። ከዛ በኋላ አሳለፉን። ማለፍ ግን አይሆን በቃ በስማም አልኩኝ። እኔ እዛ ቦታ ላይ ሁለት አፍ በዋራ ብሳሳት ኑሮ አስባችሁታል? በቃ እስር ቤት ነበርኩኝ ከአንድ ሁለት ልጅ አስቡት። እና እዚህ ጋር የምልላችሁ ፈልጌ ነው አብዛኞቻችን እህቶቻችን ስንገባ ወደ ሀገር ልጅ ይዘን እንመጣለን፣ ብር ስለሚከፈል ብርም እየተቀበልን ምንም ብቻ በነጻ የሚሆን በምንም ልጆች የሰው ልጆች ይዘን እንመጣለን፣ ይልካሉ እናቶች አባቶች። እዚህ ላይ ግን እዛ ቦታ ላይ ስትያዙ ኤምባሲ ላይ ራሱ የነበረ ጥያቄ አረሳውም። ለምን አገር ትገቢያለሽ? እንዴት ወለድሻቸው? ብዙ ነበር የልጆቹን ስም በተደጋጋሚ የተወለዱበትን ቀን እያንዳንዷን ነገር ነበር ሲያፋጥጡ ሲጠይቁኝ ነበር። ድርቅ በቃ አስጠንተውኛል። ቀኑንም ምኑንም ድጋሚ አንድ የመሰላችሁ አንድ ቦታ የተጠይቃችሁትን ሌላ ክፍል ስትገቡም ትጠይቃላችሁ። ያን ነገር ግን በደንብ አጥንቼ እኔ በተጠየቅኩበት ቦታ ሁሉ አንድ አይነት ቃል ነበር ስሰጥ የነበረው። የሚገርማችሁ ማለት ነው። ምንም በቃ ድርቅ በቃ እዚ ኤርፖርት ራሱ አለቀስኩ። በቃ የእናቲቱም ሁኔታ የአባትየውም ልጆቹም ሲያሳዝኑ አለቀስኩኝ። እኔ ራሱ እዛ ሳለቅስ ምናምን በቃ እንደዚህ እየተንትን እያሉ ነበር ሲያውኝ የነበረው። ያም ሰውዬ ያው እግዚአብሔር ልኮልኝ ነው ያን ሀበሻ። እርግጥ እሱ ባይመጣ ኑሮ ትንሽ ከባድ ነበር። ያው እኔን ወደ ወንጀል ወደ እስር ቤት ባይ አስገቡኝም ሽምጥጥ አድርጌ ስለካርኩም ልጆቼ ናቸው ስላልኩ ወደ መሳፈር ግን አልችልም ነበር። ወደ ኢትዮጵያ መግባት አልችልም ነበር። ያወዛግቡኝ ነበር፣ ይመልሱን ነበር። ያን በረራ ካንስል ነበር የሚሆነው። ግን እኔ በቃ ድርቅ ብዬ ልጆቼ ናቸው በቃ እግዚአብሔርም ሲረዳኝ ያ ሰው እየመጣ በሱ ምክንያት ወደ ሀገራችን ገባን። እና እህቶቼ የምልላችሁ መሰላችሁ እንዲህ አይነት ነገር ስታረጉ የሆነ ነገር በቃ አዛጋ እኮ ልጄ ነው ብላውን ይች ልጅ አምና ይዛ እየገባሽ ነው። ለምንድን ነው የኛ ኤምባሲ እንዲህ ያደርጋል ምናምን አስቀበጠረሽ? አንቺ በቃ ልጅ ይዘሽ ነው ተከፍሎሽ እየመጣሻለሽ። ልጄ ነው በቃ ልጄ ነው ብለሽ እኮ ቢስ ኤምባሲ አውጥተሻል። ልጄ ነው ብለሽ ሽምጥጥ አድርገሽ ነበር መካድ የነበረብሽ። በጣም ተሳስተሻል። በራስሽ ላይ ወንጀል ጠመጠምሽ። አሁንም ውዶች የምላችሁ ሌሎቻችሁም ትምህርት እንዲሆናችሁ እንዲህ አይነት ነገር ስትገቡ ልጆች ይዘን እንመጣለን ስትሉ በቃ ጠንካሮች ሆኑ። በቃ የሆነ ነገር ለሚመጣው ነገር እኔ ኃላፊነት መውሰድ እችላለሁ ወይ ብላችሁ ጠንካራ ሆናችሁ ነው የሰው ልጅ ይዛችሁ ስትመጡ። አለበለዚያ ግን በራሳችሁ ላይ እንዲህ አይነት ወንጀል አጠምጥሙ ነው የምላችሁ። ይሄ ከጠቀማችሁ ብዬ ነው ሸር ያደረኩላችሁ። በዚህ አጋጣሚ አሁን ቪዲዮውን ሳይው ሀቢባን ለምን እኔ ሳልነግራችሁም የራሴን ተሞክሬ ብዬ ላካፍላችሁ ብዬ ነው። እና አንድ ቃል ሆኑ በቃ እዛ ጋር ኤምባሲ ጋር ልጆቼ ናቸው ብላችሁ ቢስ ኤምባሲ አውጥታችኋል። ኤርፖርት ላይ ግን እንደዚህ ነው አትጋባጥሩ። በራሳችሁ ወንጀል አጠምጥሙ ነው የምላችሁ። አመሰግናለሁ አብራችሁ ስለቆያችሁ ውዶች። የሰብስክራይብ አድርጉኝ። የተለያየ ነገር እሰራላችኋለሁኝ። እናንተ ሰብስክራይብ ስታደርጉኝ አይዞች ስትሉኝ ነው እኔ ልሰራላችሁ የምችለው እንጂ ምንም እይታ ከሌለው እኔም ተስፋ ቆርጣለሁ። በዛ ላይ ደግሞ ደሴ ላይ በጣም ከባድ ነው። አንድ የሆነ ነገር ለመስራት ብዙ አጣርተው በዘመድ በሰው በሚታወቅ ነገር ሄጅ እንጂ ቀጥታ ማስታወቂያ አያሰሩም። አዲስ አበባ ችግር የለም፣ ደሴ ግን ገና ናቸው። ብዙ ነገር ነው። አንቺ ማነሽ አንተ ምንድነህ ምናምን ነው፣ ይፈራሉ፣ አያሰሩም። ስለዚህ እናንተ ደግሞ ስንት ተከታይ ያለሽ ምንድነሽ በጣም ነው የሚያጣሩት። እናንተ ግን መረጃ የሀገራችሁን ከፈለጋችሁ ሰብስክራይብ አድርጉኝ፣ ላይክ አድርጉኝ። ጥሩ ነገር ካለ ማንኛውም ነገር ላስቃኛችሁ እችላለሁ ማለት ነው። አመሰግናለሁ። ቸር ሰንብቱ ውዶቼ።